ያማ ያማ ጀዛውን አላህ ይክፈለው። ሰብስቦ እንትን ብሎ ይሄንኛው አልሰበሰበ ምን አላለ አሳክማለሁ ብሎ እንደው እያመላለሰኝ አሞኘኝ። ከዛ ትንሽም ብሬት እንትን ያለው ሁሉም ሰው ሁሉም ያውቃል እና አህመድ ወሎ ኢትዮጵያ ሁሉም ያውቃል እና አቧሜራ ያውቃሉ። ከዛ ተያዘ ተይዞት ያበቃ በሽማግሌ ትንሽ ብር ሰጠ። መልሶ ደግሞ ያው ወደ ድል ሊመጣ ቻለ ወደ ኢትዮጵያ ማለት ነው። ከ23,600 ሪያል ስንት ሰጠሽ? በሽማግሌ ስንት ሰጠ? እኔ በሰዓቱ እያሳበደኝ ስለሆነ 11,000 ነው መሰለኝ 11,000። እሺ 11,000 ሲሰጥ ከ23,600 ሪያል 11,000 ሲሰጥ እሷ ናት። ይኸው ሂሳቡን እሷ ናት የምንታውቀው። አገናኝ ዛህራ ማለት ነው። የስራ ጓደኛ ናት። ለሌላ ብዙ ያስማኛል። ይቹት እናት ዛህራ እኮ 11,000 ሪያል ሲመልስ በሽማግሌ ፋጡማ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝ ወላሂ አማን ነው። ሁላችሁም ለአይመኒታ ሼር አድርጉለት። እኔም ዋትሳፕ ላይ ብንሰራግለታለሁ ቁጥሩ አለኝ። ሼር አድርጉለት ለአይመኒታ እና መጥቶ ለዚች እናት ለዚች ምስኪን ታማሚ እናት ጥያቄ እሺ በሰዓቱ ስለሚያገበች ጀግና እህታችን የሀቅ በቃ እቺ ጀግና እህታችን ጋር ያው አገናኝቼሻለሁ። እስከ ዛሬውን ባሽ በሳቅ ይቀየራል ኢንሻአላህ ኢንሻአላህ። ዛህራ ዛህራ አቤት። ይኸው የዛን ሰዓት እኔ ብዙም ስለሚያስፈልገኝ አላውቅም። 11,000 ነውማ የመለሰው ለና እና አህመድ ወሎ ኢትዮጵያ እንደተሸማገሉ ማለት ነው። አዎ ልክ ነሽ ፋጡማ ነው እኮ 11,000 ነው የሚቀር 11,000 ብር እንደመለሰ ያው ተያዘ። ዞሮ እሱ ያው የድሃ እምባና የቲም እምባ በሽተኛ እምባ እየበላ ያው እሱ ለሌላ ድሃ እየሰጠ ነው። አላህም ደግሞ ለእንዲህ ያለ ነው መሰለኝ። እኔ ሳካሆኘ ቁጭ ብዬ እና ችግር የለውም አላህ ደግሞ ያመጣዋል ጥሩ ነገር። አንዴ ቮይስ ላድርግለት። ሰላም አይመኒታ እንዴት ነህ? ሰላም ነው? እኔ ደህና ነኝ። አንዴ ላይቬ ላይ ትመጣለህ ፕሊስ? ፈልጌህ ነበር ፕሊስ። አመሰግናለሁ። ቮይስ አድርጌለታለሁ። እናንተም ሼር አድርጉለት። አንድ ራይት ነው ግን 2 ራይት እስኪሆን እንጠብቃለን። በቲክቶክ ሼር አድርጉለት። እቺ እናት በሳውዲ አረቢያ ስንት አመት ነው የኖርሽው ፋጡማ? ሳውዲ አረቢያ ስንት አመት ነው የኖርሽው? ኧረ እዛ ቆየት ብያለሁ። ስንት አመት እኮ 10 8 እንደዚህ ነው። ትንሽ እኔ እግሬም ጋር አዘንም ጋር እዛ እናቴ ስለሞተ ብዙም እንትን አልነበርኩም ማለት ነው። እና በዛው ደግሞ ታመምኩኝ። 18 አመት 18 አመት አይሆንም 8 10 እንደዛ አካባቢ ነው። 10 አመት በሳውዲ አረቢያ ሰርታለች። ፋጡማ አህመድ ትባላለች። ታማ ልጅ ቶፊቅ በሚዲያ 23,600 ሪያል አሰባስቦላት በእጇ ሰጣት። ሲሰጣትም ቪዲዮ ቀርጾ ዩቱብ ቻናሉ ላይ ይኸው አስረክብ ያለው ያዋጣችሁላትን ብሎ ቪዲዮ ቀርጾ ፖሰተ። ከዛ ያ በሆነ በቀናት ውስጥ ደግሞ ደውሎ የቀረጽነው ቪዲዮ ድምፅ ስለሌለው ድጋሚ ልንቀርጽ ነው ብለው አንድ ላይ መጥተው ገንዘቡን እንዳልታመምሽ ሰምተናል እና ጎረቤቶች አልታመምሽም ብለዋል ብለው በደንብ አስመርምራለሽ ትክክል ታማሚ መሆንሽ ከተረጋገጠ ይሰጥሻል ብለው ቶፊቅ 23,600 ብሩን ወሰደና አይመኒታን ደውሎ ጠርቶ አይመኒታ አስመርምራት እና ትክክል እውነት ታማሚ ከሆነች ስጣት ብሩን፣ ካልሆነች ግን ብሩን እንዳሰጣት ብለውት ለአይመኒታ ሰጥተውት አይመኒታ እሺ ብሎ ወስዶ አስመርምሯት ታማሚነቷ እውነት በሽታዋ እውነት እንደሆነ ተረጋግጦ ዛሬ እመጣለሁ ነገ እመጣለሁ አሳክምሻል፣ እውነት ታማሚ ከሆነች አሳክማት በብሩ ብለውት እሱም ዛሬ እመጣለሁ ነገ እመጣለሁ ብሎ ሳይመጣ ሳያሳክማት ቀርቶ በሽታዋ እየባሰባት ወደ ሞት አፋፍ ስትደርስ ኡኡ ብለው
በሽማግሌ ተጠይቆ ከ23600 ድርሃም ላይ ሪያል ላይ 11000 ሪያል መልሶ አሁን 12600 ሪያል አለበት እና እኔ አሁን አገር ቤት ገብቼ በጣም ታምሜ በጣም ተቸግሬ ነው ያለሁት እና እባካችሁ አይመኒታ ጋር የቀረኝን 12600 ሪያል ህዝቡ እንድታከምበት ያዋጣልኝን አስመልሱልኝና ልታከም ብላኖች እናት ጊዜ መጣቸው እና እባካችሁ ሁላችሁም ለአይመኒታ ሼር አድርጉ። እኔ ከዚህ በፊት እዚህ ቤት ተከሶ ለአረቢያን መጅሊስ መጥቶ በሰጠኝ ቁጥር ባወራንበት ቮይስ አድርጌለታለሁ። ኦኬ ቴንክ ዩ ፎር ዮር ኮንታክት አይመኒታ ፕሊስ ሌት አስ ኖ ሃው ዊ ካን ሄልፕ ዩ ይላል። አውቶማቲክ ቢዝነስ እንትን ነው፣ አውቶማቲክ ሪፕላይ ነው የተደረገልኝ። አይመኒታ ነኝ ስላገኘን ደስተኛ ነኝ ይላል። አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ ይላል። እና ታዲያ እንዴት ነው የምናገኘው? ይህ አውቶማቲክ ሪፕላይ ነው፣ ቢዝነስ አካውንት ነው። ሼር አድርጉለት ሁላችሁም። እና አሁን ሼር ተደርጎለት ካልመጣ እኔ ቪዲዮ ሰርቼ ነገር በቪዲዮ ልጠራው እገደዳለሁ። ቪዲዮ ሲደርሰው እንዲመጣ ማለት ነው። ሼር አድርጉለት። ሌላ ሀገር ሄዷል። የት? ሳውዲ ድጋሚ ሄደ? የት ነው ሌላ ሀገር ሄደ? ኢትዮጵያ ውስጥ አይደለም የሚኖረው? እሺ እናቴ ፋጡማ፣ ኢትዮጵያ ከገባሽ በኋላ አይመኒታን በስልክ ለማግኘት ሞክረሽ ታውቂያለሽ? አልሞከርኩም እህት አልሞከርኩም። ብቻ ዝም ብዬ በራሴ ተጫወኩኝ። ያው እግሬንም በሽተኛ ነኝ፣ ወዲያ ወዲህም ማለት አላገኘሁትም። ቻይና ሄዷል እያሉ ነው። ቻይና ምን እቃ ሊያመጣ ነው? ነጋዴ ነው አይደል? አረቢያን መጅሊስ እንደሚሰራ ነበር ማውቀው። ከዚህ በፊት አንዲት ልጅ ገንዘብ ከፍላ አረቢያን መጅሊሷ እንዳልደረሳት ልትከስ እዚህ ቤት መጣ። እዛም መጥቶ ሀብዬ ይደውልለትና ቴክስት አድርጉለትና ባለበት ዩቱብ ይግባ። የትም ሀገር ይሁን የት ሀገር ባለበት ቲክቶክ ላይ ይግባ። ታዲያ ዩቱብ የምትይው ግን አንቺ በዩቱብ ተነክፈሻል። 10 ዩቱብ የምትይው ቲክቶክ ላይ ነው ያለ ነው ማሬ። ይኸው ቲክቶክ ላይ ማሬ እኮ ሼራችን ከደረሰን ቆይ ልደውልለት። እሺ ቁጥሩ ቀጥታ የማይሰራ ከሆነስ? ቆይ አንተን ቀጥታ መደወያውን ካርዴ የቀጥታ ስልክ ላምጣው። أعوذ بالله من الشيطان الرجيم إن الله عنده علم الساعة وينزل الغيث ويعلم ما في الأرحام وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير إنا لله وإنا إليه راجعون الله يرحمه ويغفر له ويسكنه بالجنة يا رب ከሰዓታት በፊት በጥሩ ሁኔታ ላይ ናቸው ደህና ናቸው ተብሎ ከሰዓታት በኋላ ደግሞ የሞታቸው ዜና ተሰማ። እውነት ለመናገር ይሄ ለኛ ነቃ ደንገጥ ልንልበት የምንችለው ትልቅ መልእክት ነው። እዚህ ሶሻል ሚዲያ ላይ እኛ በጀነት አብሽር የተባልን ይመስል በእነዚህ እድሜ ባለጸጋባት በቅቶት ነበር እንኳንም ሄደ የጥመት አንጃዎች ሲሞቱ መደሰት ነው ያለብን የምትሉ ሙስሊም ወገኖች አላችሁ። ምነካችሁ? ራስ በራሳችን መነቋቆራችን ሳንተው እንዴት ነው ከጀርባ የሚመጣን ጠላት ማጥቃት የምንችለው? አንድን ሰው ማንነቱንም ይሁን አስተምሮቱን ካልወደዳችሁት በልባችሁ መጥላት ወይም እሱን አለመከተል እንጂ እሱን እንደዚህ ነው ጠማማ ነው እንዲህ ነው ስላልን የኛን ደረጃ ከፍ ማድረግ አንችልም። ይሄን ማወቅ አለባችሁ። በእውነቱ የእናንተና አስተምሮት እንደዚህ ነው እናንተና ጠማማ ናቸው እናንተና እንዲህ ናቸው እያላችሁ የምትነቋቆሩ ሙስሊሞች ከናቡይ ስብሐት ጋራ አብሮን የሚሰራን አካል ታመመብና አረንደ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው። ተለ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው?
ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? መርሐባ። እስቲ ምንድነው ማስተላለፍ የፈለከው ነገር? እውነት ለአህለ ሱና ወል ጀማዓ ተቆርቆረህ ነው ወይስ የሱና ሰው ነኝ ብለህ አስበህ ከሆነ ፍጹም በጣም እጅግ በጣም በሚባል መልኩ የተሳሳትከ ርቀት ሄደሃል፣ በስተት ማለት ነው። ምክንያቱም ሚን ሲፋቲ አህለ ሱነቲ ወል ጀማዓ አርሐሙል ኸልቂ ቢልኸልቅ ከአህለ ሱና ወል ጀማዓ ባህሪዎች መካከል ትክክለኛ የሱና ሰዎች የሆኑ ሰዎች መለያ ከሆኑ ባህሪዎቻቸው መካከል ለኸልቁ ከኸልቆቹ ወይም ከፍጥረታቶች አዛኞች ናቸው ለፍጥረታቶች ይላሉ። እንዴት የሰው ሞት ለዛውም የአንድ ሙስሊም ሞት እንዴት ትመኛለህ? ከዛ በዘለለ ደግሞ ካፊር ናቸው ብለህ ፈርጃል። ካፊር ያልሆነን አካል ሙስሊምን ካፊር ማለት ራስ ላይ እንደሚመለስ ታውቃለህ? ማንህና ነው አንተ ካፊር ብለህ ሰውን የምትፈርጀው? በዚህ ልክ ሰውን ለመበዳ አንተስ ማነህ? ሰውን ለመከፋፈል ማሰብ የመጨረሻ ብልግና ነው፣ ነውር ነው። ከዛ በዘለለ ደግሞ አላህ ይዘንለት፣ አላህ ይዘንላቸው፣ አላህ አፍ ያድርጋቸው፣ አፊያቸውን ይመልሳላቸው ማለቱን ባትችል እንኳን አላህ ባያድልህ እንኳን ለዚህ ነገር ቢያንስ ዝም አትልም? ክፉ ነገር ከምትናገር እስቲ ያንተ የሱና ጀማዓ የሱና አቋም የማንን መንገድ የትኛውን ሰለፍ መንገድ ይዘህ ነው? ነብዩ አለይሂ ሰላቱ ሰላም ናቸው ጥሩ አራአያችን ሞዴላችን አይደል? እሳቸው የአይሁድ ጀናዛ ሲያልፍ አላለቀሱም እንዴ? የአይሁድ ጀናዛ ለምንድን ነው የምታለቅሰው ብሎ ዑመር ሲጠይቃቸው የአይሁድ ጀናዛ እኮ ነው ብሎ ሲላቸው አለይሰት ነፍሰን ነፍስ አይደለች እንዴ እሷስ አላሉም የአላህ መልእክተኛ? ምንድነው አንተ እንት የምትለው? ይሄን ያህል ሙስሊሙን ለመከፋፈል መሞከር፣ ይሄን ያህል ጠላትነት ማወጅ ለምን አስፈለገ? የሙስሊም ባህሪ አይደለም። እኛ አሁንም ነገም ከነጎዲያም አላህ አፊያ እንዲያደርጋቸው እንመኛለን። ያለ ልዩነት አለ፣ ግልጽ ነው። ልዩነት አለ። ልዩነቱን ደግሞ በመነጋገር ይፈታል። ከዛ ውጪ እኔን ካልመሰልክ በስተቀር ካፊር ነህ፣ እኔን ካልመሰልክ በስተቀር አንተ ሙናፊቅ ነህ ስም የምትለጥፈው የታክሲ ታፔል ላይ መስል ማንህና አንተ ሳቂባህን መጨረሻህን በምን አወቀው? በምን ታውቀዋለህ? ስለዚህ ታው አላህን ፍራ ወንድሜ። ወላሂ ሙስሊም የሆነ የሙስሊም ምክር ነው መመክርህ እኔ። አላህን ፍራ። ሙስሊም አይደሉም እንዲህ አይደሉም ምናምን ከአህባሾች የሚጠሉ የሆኑ መስማት የማንፈልጋቸው ነገሮች አንተ ሱና ነኝ የሱናን ካባ ለብሻለሁ የሱናን አራያ ይዣለሁኝ ብለህ የምታስብ ከሆነ ካንተ እንደዚህ አይነት አንደበት በፍጹም አይጠበቅም። በጣም ነውር ነው፣ ነውር ነው። ስለዚህ አሁንም አላህ አፍ ያደርጋቸው ሙፍቲን፣ አላህ ያሸራቸው፣ ወደ ቀድሞ ጤናቸው አላህ ይመልሳቸው። አሁንም ምኞታችን ነው። ትክክለኛ ሙስሊም የሆነ ሰው መጥፎ ነገር ለሰዎች አይመኝም። አይደለም ለሙስሊም ይቅርና ለማንም መጥፎ ሰው መጥፎ ነገር አይመኝም። ለማንም መጥፎ ሰው የአላህ መልእክተኛ አለይሂ ሰላቱ ሰላም አዛ የሚያደርጋቸውን የነበረውን ጎረቤታቸው ታስሮ እኮ ሊጠይቁት ምግብ ይዘው ሄደዋሉ። ካፊር ነው፣ አይሁድ ነው። ከአይሁድ ጋር ሙዓሸራ አድርገዋል። የአላህ መልእክተኛ ሲሞቱ የአይሁድ እኮ ዕዳ ኖሮባቸው ነው የሞቱት። ወኻሊቅ الناس بخلق حسن ምን ማለት ነው? ከሰው ልጆች ጋር በመልካም ግብረገብ ተነዋኗር ሲል አላህ ማን ነው ነብዩ ሲሉ ምን ማለት ነው? ከሰዎች ጋር የተባለ ከሙስሊሞች ጋር አይደለም። ስለዚህ ሙስሊም ደግሞ አውላ ነው፣ ከዛም የተሻለ የባሰ የሆነ ነው። ስለዚህ እንደዚህ አይነት ክፉ የሆነ መጥፎ የሆነ መርዝ የሆነ ንግግርን ከመናገር እንግዲህ አላህ ይቆጥብ። ወደ አላህ የምትመለስ አላህ ያድርግ። ቢእሰማ ቁልት እንዳለው ሙዓዝ በፍጹም መታረም ያለበት ነገር ነው። ሙፍቲያችን ሀጂ ዑመር አላህ ጀነት አድርጋቸው የመቃብር ቦታቸው ኃይሌ ጋርመንት በሚገኘው መኖሪያ ቤታቸው ግቢ ውስጥ ነው የሚቀበሩት የሚል ነገር ሐሰን ታጁ ፖስቶ ጠይቼ ይሄ ነገር እውነት ከሆነ ትልቅ ስህተት ያመጣል። ለሳቸውም ጥሩ አይደለም፣ ለኡማውም ለህዝብ ሙስሊሙም ጥሩ አይደለም። መቀበር አለባቸው በእስላም መቃብር ከጓደኞቻቸው ከእስላም እህት ወንድሞቻቸው ጋር ነው መሆን ያለበት።
በኋላ የሚያመጣውን ችግር ስታዩ ሀጂ ዑመርን በጣም ብዙ ሰው ስለሚወዳቸው ቦታውን ማምለኪያ ነው የሚያደርጉት። ቦታውን ይሳለሙታል፣ ይሰግዱበታል፣ ሌላም ነገር። በተለይ ይሄንን የወሰኑ አካላት ወደፊት የሳቸውን መቃብር ቦታ የቢዝነስ ቦታ ሊያደርጉት ፈልገዋል ማለት ነው። ይሄ ትልቅ ስህተት ነው። መቀበር ካለባቸው በሙስሊም መቃብር ቦታ ነው መሆን ያለበት። ይሄ ነው፣ ሌላ ነገር የታሰበ ነገር ከሌለ ማለት ነው። አላህ ጀነት አድርጋቸው ሙፍቲያችንን። በጣም ትልቅ አሊም ሙፍቲ፣ በጣም እንወዳቸው እናከብራቸው ታላቅ የኡማው አባት ነበሩ። አላህ ጀነት አድርጋቸው። በዚህ ዙሪያ ግን